ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ፋሚሊ እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ ቤተሰብ። ዛሬ ደግሞ በጣም የሚገርም ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። እኔ 3 ቀን ምናምን እንደ እብድ ወይ ደግሞ እንደ ሞኝ ብቻዬን ቁጭ ብዬ እየሳኩ የነበረ ቪዲዮ ዛሬ እንደውም ለምን ለቤተሰቦቼ አላጋራም ብዬ መጣውላችኋለሁ። እንደዛውም ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስከዛሬ ደግሞ ጥሩ ሀሳብ አስተያየት እየሰጣችሁኝ ከጎኔ ሆናችሁ ቤተሰቦቼ እያበረታታችሁኝ የነበራችሁ የዛሬ ቪዲዮንም ደግሞ ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ለማለት ወዳለሁ። ዛሬ ደግሞ ማለት ነው እውነቴን ነው ምላችሁ ጌታኔ እኔ ምላችሁ አንዳንድ ሰው እንደውም ማለት ነው እንዴት ነው በቃ እፍርት የሚባል ነገር የት ነው በቃ እንደውም ያልተፈጠረባችሁ ሰዎች ማለት ነው። አሁን አንድ እህታችን ያው ሁላችሁንም አይታችሁታል እቺ ልጅ ማለት ነው። ያላያት ሰው የለም። ያው እድሜ ለሚዲያ ማለት ነው። እኔ ከመጣው 7 ወሬ ነው፣ ግን ከመዳም ባልጋ ግንኙነት አርጌ አሁን የ6 ወር እርጉዝ ነኝ። ኦዴም እየገፋ እየመጣ ነው። ስለዚህ እሱ የሆነ አንድ ሆኗል። ምንም ማድረግ አይቻልም። አሁን ትልቁ ፖይንቱ አሁን በጣም እያሳሰበኝ ያለ ነገር የልጁ ነገር ነው። አበሻ ነው ወይስ ፈረንጅ ነው የሚሆነው? እስኪ እናንተ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ እያለች ነው። በጣም ይገርማል ግን አንዳንዴ የሰው ነገር ማለት ነው። ጌታን ነው የምላችሁ እና ማለት ነው። እስኪ እኛ ምን አገባን? አበሻም ይሁን ፈረንጅም ይሁን እኛ ምን አገባን? ይሄ ሁሉ ነገር ስታቦካ ከኛ ተማክራ ነው እንዴ? አረ እንደውም አንዳንድ ሰው እንደውም የሚያወራ ነገር እና የማወራ ነገር እንኳን ለይቶ ቢያውቅ ምን ችግር አለው? ጌታን ነው የምላችሁ። በቃ ዝም ብለን እንደውም ይሄ ሚዲያ በቃ ለሁሉም ነገር እንደውም የፈረደበት ሚዲያ በቃ ወጥቶ መፈትፈት ነው ዝም ብሎ። አረ አንዳንድ ጊዜ እኮ የሰው ልጅ ቆም ብሎ ማሰብ አለበት። እቺ ልጅ እኮ ምንም በቃ ምንም እንደውም በቃ በ80 ያገባች ሰው ነው የምትመስለው። ምንም አታለቅስም። የፍራቻ ስሜት ምንም ፊቷ ላይ አይታይም። የሆነ አንድ ሆናል ምንም ማደረግ አይቻልም እያለች እንትን በቃ ቀብረር ብላ እያወራች ነው ማለት ነው በኮንፊደንስ። እንዴት ይሄ ሁሉ ድፍረት ከየት ነው ይመጣላት? እኔ እኮ እንደውም ሰውዬ አገብቷት ነው ብዬ ምናምን እስከሚያስብ ድረስ እኮ ነው የደረስኩት። ወይስ እቺ ልጅቷ ውሸት ነው ፕራንክ ምናምን ነው ዝም ብላ ትራስ ምናምን እንደዚህ አርጋ ብዬ እንደውም ስንት ነገር አሰብኩት እኔ እንደሚያገባኝ ነገር ማለት ነው። እና ማለት ነው በጣም ይገርማል። ግን በጣም ነው የገረመችኝ ማለት ነው። በጣም ከምላችሁ በላይ ማለት ነው። አረ እንደውም አረ ወዴት እየሄድን ነው? አረ ወዴት እየሄድን ነው? አረ በስመ አብ እንዴ ቤተሰቦች አሁን ማለት ነው እቺ ልጅቷ ገና መታ እርፍ ብላ ይሄው እንትን እርግዞና ቁጭ አለችው። ግን ቤተሰቦቿ ይሄን ጊዜ እኮ ስንት ነገር ስንት ተስፋ እሷ ላይ ጥለው ያሉትን ንብረት ነገ ልጃችን ሄዳ ሰርታ እኛም ለውጣ እኛም ደግሞ የተሻለ ህይወት ሰጥታን እሷ ራሳን ለውጣ ትመጣለች ብሎ ያሉትን ንብረት ካሉት ነገር ላይ ሽጦ ነው ወደዚህ የላኳት ይሆናል ወይ ተበድሮ ይሆናል። እሷ ግን አሁን እንደዚህ በአጭር ጊዜ ውስጥ እንደዚህ አይነት ነገር ደርሶባት በቃ ምንም እንዳላረገ ሰው ወይ ደግሞ በቃ እንደ ጥሩ ነገር እንዳረገ ሰው ቀብረር ብላ ስታወራ በኮንፊደንስ በጣም ነው የገረመችኝ ማለት ነው። እውነት ነው የምላችሁ። የሰው ልጅ መልኩ እንደሚለያይ ሁሉ ነገሩ ይለያያል የሚባል እውነት ነው። እና የቺ ደግሞ የባሴ ፊቷን በጨው ታጥባ መታ ምንም ፍራቻ እንደዚህ ስታወራ ነው እኮ ግርም አለኝ እላችኋለሁ። እኛ ምን አገባን እስኪ ሲጀመር ማለት ነው። አበሻም ይሁን ፈረንጅም ይሁን ምንም ይሁን ከኛ ተማክራ ነው እንደ ይሄን ሁሉ ውስጥ የገባችው። እሷ ግን ይሄ ባረገችው ነገር በጣም ደስተኛ ናት፣ እኔ እንደሚያያት ማለት ነው። እና እንደምታወራም ማለት ነው በጣም ደስተኛ ናት።
በቃ ደስ ብሏት ያረገች ነው እንጂ ያው ብዙ እህቶች እዚህ ሚዲያ ላይ ወጥቶ እኛ ሳንፈልግ እንደዚህ ሆነን ምናምን ብሎ ደም እንባቸውን ሲያለቅሱ እናያቸዋለን። እቺ ግን በራሷ ፈልጋ ፈቅዳ ያረገች ነገር ነው ማለት ነው። እኔ ግን አሁን መቼም ያው ቀኑ ከደረሰ ይሄ ልጅ ይወለዳል። ከዛስ ምን ትሆናለች ነው እኔ የገረመኝ ነገር እሱ ብቻ ነው። ደግሞ ይሄ 6 ወር እርጉዝ ነው አለች። እንዴት እስከ ዛሬም ሴትዮም እንኳን ልጅቷ ላይ አልነቃችም? እንዴት አላወቀችም ነው እኔ የገረመኝ ነገር ማለት ነው። እና በጣም ገረመኝ። ወዴት እየሄድን እንዳለን እኔ ግራ ገባኝ። በቃ እዚህ የሰው በቃ እንደውም በቃ ማለት አውሮፕላን ላይ ከወጣን በቃ ሁሉ ከሀገራችን የተሳደንለት ነገር ርስት ነው የምናደርገው። ለምን እንደሆነ አላቅምና ይሄ የሰው ኩሽናም በቃ የራሳችን ንብረት የራሳችን ነገር ዘላለም የምንኖርበት ነገር ይመስለናል መሰለኝ አንዳንድ እህቶች ማለት ነው። እና በጣም የሚገርም ነገር ነውና ስለዚህ ብዙ ጊዜ እኔ እንደውም አሁን ማለት ነው አረቦቹ የመዳም ልጅ እንደዚህ ያረገኝ የመዳም ባል እንደዚህ ያረገኝ የሚሉት ብዙ ሴቶች ማለት ነው። ሁሉም ሳይሆን አንዳንድ ሴቶች ሰዎቹ ሳይሆን እነሱ ወንዶቹ ሳይሆን እነሱ በራሳቸው ፈልጎ እንደዚህ አይነት ፈልጎ ነው እንደውም አላማቸው እንደውም እንደዚህ አይነት ነገር ነው በቃ ፈልጎ ከሀገራቸው የወጡ ማለት ነው። አሁን እቺ ልጅ መታ በ7 ወራ ነው ግን እሷ የ6 ወር እርጉዝ ናት። እሷ ሲጀመር ለስራ ሳይሆን በቃ የሆነ አላማ እንትን ብላ ነው የመጣችው ይመስላል ማለት ነው። እንደዛም ደግሞ እንደምታወራም በቃ ምንም አልመሰላትም። ለሷ ኖርማል ነገር ነው። ለራሷ ፈቅዳ አምናበት ያረገች ነገር ይመስላልና ነገች ልጅ አሁን መንገድ ላይ ደግሞ ያው ታውቃላችሁ ወታ ተጥላ ተወርውራ ስታለቅስ ተመልሳ ወይ ከወር ወይ ከ2 ወር በኋላ ስትመጣ እወት ጌታን ነው የምላችሁ። አረ እንደውም ወዴት እየሄድን ነው? አረ በስመ አብ ሰው እንዴት ለወጣላት አላማ ይረሳል? እንዴት ቤተሰቦቹን ረስቶ ራሱን ረስቶ እንዴት በቃ የማይሆን የማይመጥነው ነገር ውስጥ ይገባል። የማይጠቅመው ነገር ውስጥ ሰው በራሱ እንዴት በእጁ ማለት ነው እንዴት ቁልቁለት ውስጥ ራሱን ያስገባል? ጌታን ነው የምላችሁ። በጣም የሚገርም ነገር ነው። እና ከሀገሯ ስትወጣ አሁን ወንድሞችን እህቶችን አስተምራለሁ ብላ ታናሾቻን ብዙ ነገር ነው ያው ከሀገራችን የሚያስወጣን ምቾት ሳይሆን ችግር ነው። ኑሮን ለማሻነፍ ነው። ቤተሰቦቻችን ለመለወጥ ነው። ራሳችን ለመለወጥ ነው። ነገ የተሻለ ነገር እንደምኖረን ነው እንጂ እዚህ የሰው ኩሽና ውስጥ ከአራት ግድግዳ ጋር ስንት አመታቶችን የምናስቆጥራቸው ወደን ወይስ ደግሞ ተመችተን አይደለም። ግን እንዴት በቃ ይሄ ሁሉ ለምን ይረሳል? ይሄ ሁሉ ተረስቶ ለምን ሌላ ኬዝ ውስጥ ይገባሉ እህቶቻችን ማለት ነው ብዙ ጊዜ ማለት ነው። እና ማግባት ከፈለጉ መውለድ ከፈለጉ ልጅ ከፈለጉ እኮ አገራችን የራሳቸውን ዜጋ አግብቶ ከሱ ጋር የምትፈልጉ ነገር አግኝታ ከሱ ጋር ቀስራ ምንም ሰርታ እኮ ይሄን ከፈለገች መኖር ትችላለች። ለምንድን ነው በቃ የሰው ሀገር ብቻ መተን መንጠልጠል ምን አመጣ ነው? እኔ አሁን ይሄን ካስፈለጋት ቤተሰቧ ያሉ ንብረቶቹን ሽጦ ወይ ተበድሮ ወደዚህ ላኳት። አሁን ደግሞ ከዛ በኋላ እሷ እንደዚህ ስትገባ እዩት እስኪ። ይሄ ክሳራ ነው ወይስ ጥቅም ነው? እንደዚህ አይነት ካሰቡ እኮ በቃ አለማረግ ነው። እዛም ወንድ ነው እዚህም ወንድ ነው። ምን ልዩነት አለ? ወይስ ደግሞ በቃ ፈረንጅ ማግባት ጉራ ሆኖ ከፈረንጅ ማርገዝ ጉራ ሆኖ ከፈረንጅ መውለድ ጉራ ሆኖ። ብዙ ጊዜ እኮ የኛ ሴቶች ማለት ነው ያው ሁሉም ባይሆኑ አንዳንዶቹ በቃ ነጭ አገባች እኮ እሷ ዋው በጣም እድለኛ ናት። ኧረ እሷ እንደውም የታደለች ናት። እድሏ ምንድነው እድሏ ምናምን እንደዛ ነው። ግን ሁሉም ሰው አረቦችም ደሃ ናቸው ሲጀመር ማለት ነው። ከደሃ ማለት ነው። እና ብዙ እህቶቻችን እንደዚህ የማይሆን ላይ
ሁሉ ነገር እውነት መስላቸው ተንጠልጥሎ ህይወታቸውን ሳይኖሩ ህይወታቸውን ገና ሳይጀምሩ ህይወታቸውን እንደዚህ ያጨልማሉ ማለት ነው። ስለዚህ እኛ ከሀገራችን ያወጣንና ያሳደደን ነገር አንድና አንድ ህይወታችን ለመለወጥ ቤተሰቦቻችን ለመለወጥ ይሄ ነው። ሌላ ነገር ምንም አዲስ ነገር የለም። ግን በቃ እዚህ አረብ ሀገር ሲደርሱ ሌላ ታሪክ ውስጥ ነው ያሉት። በዚህ ሰዓት ደግሞ እየበዛ በቃ አዲስ እየመጡ ያሉት አንደኛ ህፃን ናቸው የሚመጡ እራሳቸውን ደግሞ ትንሽ አውቀው የሚመጡ እንደዚህ ነገር ላይ ነው በቃ ሁሉ ጊዜ ማለት ነው። እንደዚህ አይነት ነገር ላይ ነው ወድቆ የምናያቸው ማለት ነው። እና በጣም ይገርማል። የቺ ልጅ ደግሞ እኔ በጣም አሳቀኝ። እውነቴን ነው የምላችሁ። እንዴት የሰው ልጅ እንደዚህ በዚህ ልክ እኮ የሰማንያ አምስት እኮ ነው የምትመስለው በቃ። ኧረ በስመ አብ እናንተ። እኔ ገረመችኝ እውነት የሷ ድፍረት የሷ ኮንፊደንስ በጣም ነው የገረመኝ። እና እኛ ምንም የሚመለከተን ነገር የለም። ግን አንዳንድ ጊዜ ደግሞ ቆም ብለን ለራሳችን እንኳን ባናስብ ለቤተሰቦቻችን ከኛ ጋር ለፍቶ ደክሞ ስቃይና መከራን አይቶ ሳይኖራቸው እኛን አስተምሮ ሳይበሉን እኛን አስበልቶን ብዙ ነገሮች ከኛ ጋር ሆኖ ዋጋ ከለኛ ብዙ ዋጋ ከፍሎ እነሱን እንኳን ትንሽ ሳንረዳ ደግሞ እንደዚህ ሲኖር በጣም ያዛዝናል። በጣም ከምላችሁ በላይ ማለት ነው። እና ስለዚህ እህቶቼ እንደዚህ አይነት ነገር ምንም አይጠቅምም። ዝም ብሎ ህይወታችን ማጨለም ካልሆነ ዝም ብለን የማይሆን ቦታ ላይ ወድቀን ነገ በቃ እድሜ ልካችን የሚጸጸተን ህይወት እንደምንኖር ያረገናል። እንደዚህ አይነት ነገር አያዛልቀንም፣ አይጠቅመንም። ስለዚህ ከእንደዚህ አይነት ነገሮች ብንጠነቀቅ ጥሩ ነው። አንዳንድ እህቶች በግድ ተደፍሮ እንደዚህ የሚሆኑ አሉ። አንዳንድ ደግሞ እንደቺ አይን አውጣ በራሷ ፈልጋ በቃ እንደውም እንዲህ ብላ መታ ሚዲያ መታ ስታወራ እና በጣም ይገርማል። ለሁላችንም ፈጣሪ አምላክ ልቦና ይስጠን፣ ማስተዋሉን ይስጠን። የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምመለስ ቻው።